ኦኬ ያው ጥያቄዎቹን እየላከች ነው ኢንሻአላህ። ኦኬ እሺ ሀዩ አንቺ እየመረች ትልክልኛለሽ። ኦኬ ያው መጀመሪያ እስኪ አዲስ ዓለም ማናት የሚለውን ራሷን ታስታውቀን፣ የት ነው ያደገችው፣ የት ነው የተወለደችው የሚለውን። ከዛ በኋላ ወደ ጥያቄ እንገባለን። በመሀል ከስተምር ልታስተናግድ ይችላል፣ ቅር እንዳይላችሁ ኢንሻአላህ። ስራውንም እየሰራች ከኛ ጋርም ጥሩ ሰዓት እንዳሳልፋለች ብዬ ተስፋ አደርጋለሁ ኢንሻአላህ። ኦኬ አዲስ ሰላም አለይኩም። አዲስ ማናት? ኦኬ ዌል ዛሬ አክብረህ ቤት እንግዳ አድርገህ ስላቀረብከኝ በጣም እድለኛ ነኝ። አላህን አመሰግነዋለሁ ለዚህ። ከዛ ላይ ከሂውጅ ሚዲያ ነው በእናንተ አላውቅም ነበረ። ካወቅኩኝም ደግሞ ፊል ላይ እድለኝነት እየተሰማኝ ነው። ብዙ አላቃቸውም ምንድን ነው የሚባለውን ኦልሞስት በዚህ 4 ወር ውስጥ ሙሉ ጀርኒ ላይ ነው የተዋወቅኳቸው። ማንንም አላውቅም፣ ግን ደስ የሚለው ነገር ብዙ ተምሬያለሁ። ብዙ ስብዕና ያለበት ብዙ ቲም ወርክ ያለበት ቦታ እንደሆነ ገብቶኛል እና ሁሉም የራሱ ሮል አለው። አልሐምዱሊላህ ለዚህም ቀን በቅተን ከአንተ ጋር ቁጭ ብለን ህይወታችንንም ጀርኒ ለማካፈል አላህ ስለረዳኝ አመሰግናለሁ። አንድ ሰውም እንኳን ራሱን እንዲጠይቅ ካደረግን በዛሬው ቀን ከ2000 ሰው ለእኔ ሰክሰስፉል ነኝ ብዬ አስባለሁ። ኢንጀነራል ሚዲያ ላይ የመጣሁት ሙስሊምን ባልሆን እንኳን የመጣሁት ራሱ አንድ ሰው እኔ ማን ነኝ ብሎ እንዲጠይቅ ካደረግኩኝ ጥሩ ቦታ ነኝ በቃ ብዬ አስብ ነበር እና አልሐምዱሊላህ አሁን ደግሞ በቢገር ፒክቸር ሰው ራሱን የሚጠይቅበትን እድል አግኝቻለሁ። ሰው አዲስ ዓለም ማናት ለሚለው በጣም ጥሩ ጥያቄ ነው። ስሜ አዲስ ዓለም ታዬ ይባላለሁ። ተወልጄ ያደግኩትኝ አዲስ አበባ 4 ኪሎ ነው። 4 ኪሎ ስላሴ ቤተክርስቲያን ገባ ብሎ ነው ተወልጄ ያደግኩትኝ። በኖርማል ኤሌመንተሪ ሃይ ስኩል ከዛም በኋላ ኮሌጅ ግራጁዌት ነኝ። በሁለት ትምህርቶች ፊልድ የተመረጉ ቢልዲንግ ኮንስትራክሽን ሆቴል ሱፐርቪዥን ግራጁዌት አድርጊያለሁ። የተወሰነ ነርሲንግ ኮርሶች አሉኝ። የተወሰነ ቋንቋ እንግሊዝኛ ፐርፌክትሊ መናገር እችላለሁኝ። ጥሩ መንገድ መጥቻለሁ በትምህርት ብዬ አስባለሁ። በህይወት ደረጃዬም ደግሞ አግብቼ ፈትቼ ልጆችን ወልጄ አሁን ላይ ያለሁበት ደረጃ በኤምሬትስ በፊት የምሰራ የነበረው ሬጉላር ጆብ ኢንቮልቪንግ ልጆች ነበር። ኤምሬትስ ከመጣሁ በኋላ ግን አሁን ላይ እየሰራ ያለሁት የራሴን ስራዎች ሙስሊምም ከመሆኔ በፊት አሁን የምሰራቸው ክሎዚንግ ላይ ልብስቶች ላይ ሪሌትድ ቱ ኤምሬትስ ማንኛውንም የተለያየ ሀገሮች ላይ ወደ መላክ ነው። ሙስሊም ከሆንኩ በኋላ ደግሞ አልባሳት ላይ የእስልምና አልባሳት ሂጃብ፣ ኒቃብ፣ ጅልባብ ስሞቹንም እየተማርኩ ነው። አብሬ ምንና ምን እንደሆኑም በግድ ጅልባብ እና ጀለቢያ አንድ እየመሰሉኝ በመከራን የለዩዋቸው። በጣም የሚገርም ሁኔታ በጣም ብዙ ይዘንጣሉ ሙስሊም ሴቶች እና ብዙ አድካሚ ነበር። የትኛው ነው የሚለውን አልሐምዱሊላህ አሁን ለምደነዋል። ያንን ነው እየሰራሁኝ ያለት። ሌላ ታሪክ ነው። በጣም ነው የሚዘንጡት እና ደስተኛ ነኝ አሁን ላይ። ለባጭሩ ይህንን ይመስላል ማይ ጆርኒ። ዲፕ ጥያቄ ካላችሁ መቀጠል እንችላለን። አመሰግናለሁ። ኢማራት ምን ያህል ጊዜ ቆይተሻል? I've been in Emirates for 4 years now. Yeah 4 ዓመት ሆኖኛል ኤምሬትስ ላይ። መጀመሪያ ቀን ስታወቅሽ I was thinking you live in USA ምናምን ትሆነ መሰለኝ እና በጣም ኢማራት ነው ሲባል ደነገጥኩኝ። እንደዚህ እንግሊዝኛ ስታወራ ማሻአላ እውነት እኔ አኪድ ዩኬ ወይ ዩኤስኤ የምትኖር ነው የመሰለኝ የነበረው። ولكن يعني كيف العربي حقك؟ يعني 4 سنين في الإمارات، يعني أحب أسمع كمان عربي حقك زي إنجليزي ولا كيف عربية؟ أنا عربية بتقولتني السمام related to عربية يلهم عربية ተማም ኮይስ ምንም አረብኛ አልሰማም። ድሮም ጀምሮ ሰራ የነበረው ከአሜሪካኖች ጋር ዌስተርኖች ጋር እንደዚህ ምናምን ነው ሪሌት የሚያደርገው። እዚህም ከመጣሁ በኋላ ከዛው ስራ ላይ ነው። በልጆች እንትንም ቢሆንም እንግሊዝኛ ተናጋሪዎች እንጂ አረብኛ ተናጋሪ ጋር ሪሌት አያደርግም ነበር ስራዬ እና አዊሽ 2 ወር የሆነ ቦታ ወስዳችሁ አስለምዱኝ ስል አንቺ አትሆንም ብሏል። እንግዲህ ቋንቋውን በሂደት እንማረዋለን ወደፊት እያስባለሁ። አረብኛ ብዙ የሚለውበት አረብኛ ስታውቂውና ስትማሪው ደግሞ አረብኛውን ስታውቂው ቁርአንን ደግሞ የበለጠ ልትወጪ ያደርግሻል። ለምን ቃላቱን ትረጃዋለች ማለት አረብኛም ኢንሻአላህ አኪድ እንግሊዝኛው እንደዚህ ሌላው ቋንቋ እንደምቺ አረብኛም ይከብድሻል ብዬ አላስብም ቢዝኒላህ። ኦኬ ያው እሺ አዲስ ብዙ ጊዜ እህቶቻችን ሲሰልሙ ስማቸውን ይቀይራሉ። አንቺ ግን እንዴት ነው ስምሽን እንዴት አልቀየርሽም? ማለት አልፈለግሽም?
ለኛ ጥያቄ የመጀመሪያው ነው። ብዙ ሰዎች የሰለሙ አካል ስማቸው አብዛኛው ይቀይሩታል። ዌል የኔ ስም በመሰረቱም ሲወጣልኝ ያው ታሪክ ላይ ሁላችሁም ዛሬ እንድታውቁት ያህል በልጅነቴ እናቴ እርጉዞና ቤተሰብ ወንድ ልጅ እንዲወልዱ ነበር የሚመኙት ሳምሃው እና ሴት ልጅ በመወለዱ ዲስአፖይንትድ ሆና ነበር አያቴ እና ተኝታ በነበረበት ሰዓት ነው ህልም አይቼ ይህንን ስም ያገኘሁት አንቺን ስም ብላ ላይክ ሺ አክሰፕትድ ሚ በአዲስ ዓለም በሚለው እነሱ ሁሉም አውጥተውልኝ ሳይሆን በህልም ይወጣልኝ ስም ነው። ሚጡ ሚሚ ምናምን ተብሎ ነው ሰው ልጅ የሚወጣለት። እንደ አጋጣሚ ከሆስፒታል ከየካቲት ሆስፒታል ጀምሮ ማስረጃዎች ሚጡ ሚሚ ተብዬ አላውቅም። አዲስ ዓለም ነው ስሜ። በአሁን ደግሞ እስልምና ላይ ስንመጣ አዲስ ህይወት ውስጥ ነው የገባሁት። ላይክ እኔ ወርልድ ቢጊኒንግ ነው ለእኔ አዲስ በርን የተከፈተው አዲስ ጆርኒ ነው። የኔን የሚመስል ስም ብዙ የእስልምና ስሞችን ፈልጌ ነበረ፣ ብዙ ሪሰርቾችን አድርጌ ነበረ። ይሄንን አዲስ ዓለም የኔን ጆርኒ አሁን ያለሁበት እንደውም ስወለድ ከነበረኝ ሳድግ ከነበረኝ ስም ይልቅ እስልምና ውስጥ ስመጣ ስሜ ሴንስ ሰጠ። ፎር ደ ፈርስት ታይም ዲስ ኢዝ ላይክ አዲስ ዓለም ላይክ ትክክለኛ ስሜን ቦታው አገኘ ብዬ ስላሰብኩኝ እንጂ ብዙ ስሞችን ለማየት ሞክረናል፣ ግን እሱን የሚመስል ነገር ላገኝ አልቻልኩኝም። ለዛ ነው። ማሻአላህ። ኦኬ አሁን አንዳንድ ጥያቄዎች አሉ ከእህቶቻችን የመጡ። አንድ እህታችን ነገ ላየው እጓጋለሁ እና የኔ ጥያቄ ሙቤ ትላለች፣ እስልምናን ስትቀበይ ለእስልምና ምን ያክል አስተያየት ነበረች ትላለች። ማለት ሳትቀበይ በፊት ለእስልምና እንዴት ነበር ለእስልምና ያለሽ አስተያየት? ነገራችን ላይ አትጨነቂ፣ ድምፅ አይረብሽንም። ጥያቄውን ሰማችሁ? ዌል እስልምና ያው ድገምልኝ፣ ብትደግምልኝ ደስ ያለችው ያው እስልምና ሳትቀበል በፊት ለእስልምና ያለሽ አስተያየት እንዴት ነው? እስልምና እንዴት ነበር የምታየው? እንደዛ ነው። አሪፍ ጥያቄ ነው። እስልምናን በአጠቃላይ ጥሩ ኔትወርክ ጥሩ ከሆነ ስለዛ የማይነካ የማይታወቅ መታወቅም የሌለበት የሰው እንትን ፈጠራ ከሆነ ኤፈርት ማውጣት እንደሌለብን፣ ሁለተኛ የገዳዮች መስመር ከጣሱባቸው የሚገሉ፣ ሁለተኛ ሃይማኖቱም የፈጣሪን ቤዝ ያደረገ ነገር እንዳልሆነ ሰው ክሬት ያደረገው አላህ ብሎ ሳምባዲ ክሬት ያደረገው ሃይማኖት ነው። ስለዚህ ብዙ ማስተከታይ ያለው የአረብኛ ተናጋሪዎች ብቻ ቋንቋን ባህሉም ኢንፍሉዌንስ ለማድረግ የሚደረግ ሙቭመንት አድርጌ ነው። ከዛ ውጭ አልነካውም አላየውም። ብዙ ጆርኒዎች ምን በኋላ ስትረዳ ስነግርህ ስለ እስልምና ግን ክሉም አልነበረኝም፣ አንዲትም እውቀት አልነበረኝም። ይሄንን ሁሉ እድሜ ነው ጀነራሊ ከምናውቀው ይሄ 4-5 አብራችሁ አትብሉ ምግባችሁ አይጣፍጥም ምናምን እንዲህ እንዳታላለ አብራችሁ ሳህን ላይ መቅረቡ አፕሮፕሪየት ስለሆነ ብዙ ጓደኞች እንኳን ቢኖሩ ዳት ባውንድሪ ነገር አለ አይደል የሆነ ነገር የማይነካባቸው ነገር ብዬ ነበር የማስበው እና ያ ነበር የኔ ምስል። ስለዚህ ብዙ ሙቀት አልነበረኝ። ኦኬ ማሻአላህ። ቀጣይ ጥያቄ ደግሞ ራሷ ናት የምጠይቀው። እስልምና ውስጥ የከበደሽ እና የቀለለሽ ነገር ምንድን ነው? ማለት እስልምና ውስጥ የቀለለሽ እና የከበደሽ ነገር ምንድን ነው ትላለች። የከበደኝ ነገር መጀመሪያ ደረጃ የከበደኝ ነገር መጀመሪያ ሙስሊም ከመሆኔ እኔ በፊት ጨርሼ ነው የገባሁት ጥያቄዎቼ ሰው ከመስለሜ ቀናቶች በፊት ጭራሽ ጥያቄዎችን አበጥሬ ጠይቄ ላይክ ዲስ ኢዝ ዘ ራይት ሪሊጅን ብቻ ሳይሆን ለእኔ ህይወት ትክክለኛ መሆኑን አውቄ ስለሆነ ስገባ ከበደኝ ብለው ነገር የለም። መኖርን የጀመርኩትኝ ወዲያውኑ ወደ ኑሮ፣ ወደ ልምምዱ፣ ወደ ጾሙ፣ ወደ ሰላቱ፣ ወደ ዳዕዋ፣ ወደ ህይወት፣ ወደ በቃ ላይክ ፕራክቲካል ነገሮች ያተኮርኩትኝ ስገባ። ስለዚህ ከመግባቴ በፊት ከብዶች ነበረ ወይ ነው መሆን አለበት ጥያቄውን ለማስተካከል። አዎ ብዙ ጥያቄዎች ነበሩ ሊከብድ የሚችሉ በሰው ጭንቅላት ላይክ ነቢያችንን ሰለላሁ ዐለይሂ ወሰለምን እንዴት ነው እሞትልዎታለሁ ፊዳይካ ምናምን ሲባል ያንን ሴንስ ማግኘቱ ከባድ ነበር ለእኔ። ሀው እንዴት የሰው ልጅ ለአንድ ሰው ለዛውም ህይወቱ ላለፈ ሰው
እሞታለሁ ሰው ማለት ህይወታቸው እንዳለ እንደዚህ አይነት ስሜቱ እንዴት ነው የሚሆነው የሚለው እኔ እዛ ፖዚሽኔን ብሆን የሚከብደኝ ቦታ ያ ነበር ብዬ ገና ሳልገባ በፊት የምጠይቀው ጥያቄ ያ ነበረ። በጣም ከባዱ ኩዌሽን። ከዛ ውጭ ግን እስልምና ለእኔ እንደ ፐዝል ነው። ግጥም ያለ ፐዝል አለ። ራስን ስታገኝ የራስ ጆርኒ ላይ የራስ ፐዝል እንደ ይሄ ነኝ እኮ ይችን አዲስ ዓለምን ኦልሞስት እንደ አዲስ አፍርሰን የገነባባነ። ስለዚህ ፒስ ኦፍ ፐዝል ነው ለእኔ የሆነው ብዬ አስባለሁ። ማሻአላህ። ኦኬ ቀጣይ ጥያቄ ይመጣልሽ። ከቤተሰቦችሽ ሌላ እስልምናን የተቀበለ አለ ወይስ አንቺ ብቻ ነሽ? ለቤተሰቦችሽ ምን ትመኛለሽ? በጣም የሚገርማችሁ ነገር በእኛ ቤተሰብ ውስጥ እውነትን ፈላጊዎች ናቸው። እውነት ለመናገር አያቴም የተማረች ሴት ናት። ያው ህይወት አፕሳይድ ዳውን እንዳለፈች ሁሉ እናቴም ነብሷን ይማረው እና የእነሱም ኢንፍሉዌንስ አድሮብኛል። እንዲህ እውነትን መፈለግ ደስ ይላቸዋል። ከዛ ውጭ ግን በእኛ በዘራችንም ሆነ በምን የመጀመሪያው ሙስሊም ሴት ነኝ እና ይህንኑ መንገድ መመኘት ብቻ ሳይሆን ይህንኑ መንገድ ማሳየት ግዴታዬም ነው ብዬ አምናለሁኝ እና እንኳን ስለ ቤተሰቦቼ ደግሞ ፕሬሸስ ቲንግ ለምላቸው ቀርቶ ለማናውቀው የጮህ እንዳያውት ይሄ ነው ቀጥተኛው መንገድ እንላለን እና አልሐምዱሊላ ፈጣሪ አላ ይህንን ሃይማኖትን ስለሰጠኝ ሆን የእሱን መንገድ ስላሳየኝ ለቤተሰቦቼም ደግሞ ወደፊት ተስፋ አደርጋለሁ። ዱዓ አርጉልኝ። ፕሬዠር ማድረግ ስለማንፈልግ እንደዛ ላይ ነን ያለ ነው። የምመኝላቸው እስልምና ነው። እንኳን እነሱን አይደለም እኔን የነካ ያየኝ በሙሉ ሙስሊም ቢሆን ምኞቴ ነው። ኢንሻአላህ ቤተሰቦችሽንም አንቺን አላህ ቀጥተኛ መንገድ እንደመራሽ ቤተሰቦችሽንም አላህ ቀጥተኛ መንገድ እንዲመራቸው ዱዓ እናደርግላቸዋለን ኢንሻአላህ።